እየቀለድሽ ነው። እኔ ስለተቃጠልኩ አመሰግናለሁ ነው ገብቶሻል። እኔ ሀይሚን የማውቃት ከብሩኬ በፊት ነውና ቀለበት አድርጌላታለሁ። አሁን ግን ብሩኬን ስታገኝ ተወችኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ብሩኬ ተከስቶ ነበር ማለት በብሩኬ ቤት ሀይሚ መታ ነበርና አንድ ወንድማችን ፋሲል ነው ስሙ መቶ ሀይሚዬን እወዳታለሁ ማለት ከብሩኬ በፊት ነው የምወዳትና ብዙ ነገር ነበረን፣ ብዙ ሪሌሽን አሳልፈናል፣ ብዙ ላይፎችን አሳልፈናል። ግን አሁን ወደ ብሩኬ ተገልብጣ ተወችኝ። ቀለበት አድርጌላት ነበርና ምን ማድረግ አለብኝ? ኦዲየንሶች እስካሁን አታቁም። እስካሁን ማለት በውስጥ ለመጨረስ ብዙ ነገር እያደረኩ ነበር፣ ግን እሷ በታምር ፈቃደኛ አይደለችም በማለት ወጥቶ እየተናገረ ነው። በብሩኬ ቤት ያለው ያው ካሜራ ማኑን ወስዶ አስፈቅዶ ማለት ነውና እንግዲህ ሀይሚ ተደውሎላት ሀይሚ መታ እያናገረችው ነበረ። ስለኔና ስላንተ ሪሌሽን ምን ካሜራ አድርገህ ማውራት አስፈለገ? በውስጥ ማውራት እንችላል ነበር፣ እዚህ ጋር ምን መቶ መናገር አስፈለገ? እያለች ከእሱ ጋር በኃይለኛው እየተጨቃጨቀች ነበረ። እሱም እንግዲህ በጣም ታግሻለሁ እስካሁን ድረስ እኔ እወድሻለሁ፣ አንቺ ከኔ ጋር ያለሽ ለኔ ያለሽ አስተያየት ደህና ነበር፣ አሁን ብሩኬን ካገኘሽ በኋላ ትተሽኛል። ስለዚህ እኔ ደግሞ በጣም ነው የማፈቅርሽ፣ እንድንጋባ ፈልጋለሁ ብሎ ጥያቄ አቅርቦላታል ማለት ነው። እንግዲህ ሀይሚ ደግሞ እኔ አንተን ስለማልፈልግ ነው የተውኩት፣ ብሩኬን ስለምፈልገው ነው ከብሩኬ ጋር የሆንኩት፣ ጊዜን ሰዓቴን የማሳልፈው ከሱ ጋር ነው። ሶ እኔ ብሩኬን ነው የምፈልገው እንጂ አንተን አልፈልግም በማለት መልስ ሰጥተዋለች ማለት ነው። ሶ እንግዲህ ያው ብሩኬን በመጣራት መጥቶ ከብሩኬ መሃል ለብሩኬ ንገሪው፣ አንቺ ንገሪው፣ እኔ አልናገርም። ጭቅጭቅ ነበር እየተፈጠረ የነበረው ማለት ነው። ለማንኛውም ብዙዎቻችሁ ኮሜንታተሮች ማለት ነው ፕራንክ እንደሆነ እየተገነዘባችሁ ነው አሁን ላይ ማለት ነው። በቃ ምክንያቱም በሀይሚና በብሩኬ መሃል ምንም አይነት ሰው እንደማይገባ፣ ክፍተት እንደማይፈጠር፣ ሀይሚን ብሩኬን እንደማትዋሸው፣ ብሩኬም ሀይሚን እንደማይወሻት በጣም እርግጠኛ እየሆናችሁ ነው። ምክንያቱም ብዙ ኮሜንቶችን አይቻለሁ። ተጀመረ በቃ ብሩኬ ድረስ በጣም ብዙ ኮሜንቶች አይቻለሁና አስደስታችሁኛል። እውነት ለመናገር ያው ሀይሚ ሼር ያደረገችው ተወኝ በቃ ብላ እያለቀሰች ነው። ለማንኛውም አዳዲስ አይዲ ለመፍጠር ብዙ ነገር ይደረጋል፣ ሊቀጥልም ይችላል። ከዚህ በፊትም ደግሞ ሲያስገድደኝ የነበረው ይሄ ልጅም ሊሆን ይችላል፣ አይታወቅም። ብዙ ነገር አለ። ቤተሰብ ሚዲያ ስትሰሩ አንዳንዴ ቅዝቅዝ ነገር ሲል አንዳንዴ ብዙ ጊዜ የምናገረው ነገር ነው። በነገራችን ላይ ስራ እስከሆነ ድረስ ግዴታ አዳዲስ አይዲያ መውጣቱ አይቀርም። ሶ ይሄ ነገር ሀይሚ ከብሩኬ ውጭ ማለት ምናልባት ላይፍ ሊኖራት ይችላል። አንድ የምናውቀው ነገር ከካሜራ ጀርባ የሆነ ላይፍ ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። እኛ የማናውቀው ሚዲያ የሚወጣና የማይወጣ ብዙ ነገር አለ ቤተሰብ። ግን ቢሆንም ደግሞ ሀይሚ እዚህን ያህል ብሩኬን እንደማታስከፋው ወይም ከብሩኬ ውጪ ከሌላ ሰው ጋር ላይፍ ወይም ገባ ያለ ሪሌሽን ምናምን አይኖርም፣ ሊኖርም አይችልም ማለት ነው። ሶ እንግዲህ በመጨረሻ ብሩኬ ንገሪኝ እያላት እሷ ደግሞ እሱን ንገሪው፣ አንቺ ራስሽ ንገሪው እያሉ እየተጨቃጨቁ ነበር ያለቀው። ለማንኛውም ፕራንካችሁ ይመቻል፣ አሪፍ ነው፣ ቀጥሉበት። ነገ ደግሞ እንግዲህ በሀይሚ ቤት ምን እንደሚለቀቅ እንጠብቃለን። ግን ያው ቤተሰብ በአጠቃላይ ያስደስታችሁን ፕራንክ እንደሆነ አውቃችኋል። ለማንኛውም ፋሲል እንኳን ደህና መጣህ ብለናል። ወይም የብሩኬ ጓደኛ ሊሆን ይችላል፣ ወይም የእሷ ዘመድ ሊሆን ይችላል። እስካሁን እንግዲህ በካሜራ አይተነው አናውቅም፣ አዲስ ልጅ ነው ማለት ነው። ለማንኛውም ይመቻችሁ። እንግዲህ ያው ይሄ ፋሲልም እንግዲህ ታውቆ ከተወሰነ ሰዓት በኋላ ዩቲዩብ ይከፈትለታል። ብዙ ልጆችን በዚህ አጋጣሚ ግን እየወጡ እንደሆነ ታውቃላችሁ። በጣም ደስ የሚል ነገር ነው። አንዱ አንዱን ይዞ ሲወጣ በጣም ደስ የሚል የመደጋገፍ ነገር ነውና ይመቻችሁ እላለሁ በዚህ አጋጣሚ ማለት ነው። ቤስት ጓደኛቸውም ሊሆን ይችላል። ብቻ ግን እንዳልኳችሁ እስከዛሬ የትም ሚዲያ ላይ አይቼው አላውቅም፣ አዲሳችን ነው ማለት ነውና እንግዲህ ያው ቀለበት አስራለች ነው ማለት አስሬላታለሁ። ሀይሚ እንግዲህ ቀለበቱን ከሱ ጋር ስትገናኝ አውልቃ እንደምትደብቀው ምናምን ነው የተናገረችው።
ለማንኛውም ከንግግራችሁ ራሱ በጣም ጠብቃችሁ ነበር ስትናገሩ የነበረው። ምክንያቱም እሱም ረጋ እያለ ምን ልናገር ሀይሚ ምን ልናገር እያሉ በውስጣቸው እያሰቡ ነበር ሲናገሩ የነበሩት። ለማንኛውም አለማድነቅ አይቻልም። ይመቻችሁ። ፕራንኩ አሪፍ ነው፣ ተሳክቷል ነው የሚባለው። ለማንኛውም ቤተሰብ ያው ሁላችንም እናውቃለን በሀይሚና በብሩኬ መሀል ክፍተት እንደማይል ማለት ነው። እና ይመቻችሁ ጨረቃዎቹ ማለት ነው። ብሩኬ ምንም አይነት ነገር ቃል አልተናገረም። ዙሮ በቃ ይመቻችሁ፣ በጥቅሉ ይመቻችሁ ነው። እኔ ሌላ ምንም ማለት አልፈልግም። ቤተሰብ በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ ማለት ነው። ቪዲዮን ላይክ ማድረጋችሁን እንዳትርሱ። እንዲሁም ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ አበረታቱ። ለሚሰጡኝ ኮሜንት አስተያየት ከልብ ነው ማመሰግነው ቤተሰብ፣ እውነት ለመናገር ማለት ነው። ባላችሁበት ሰላማችሁ ብዝት ይበልኝ። በድጋሚ ባይ ባይ።